ቻምፒየንስ ሊግ ክላሲክን እንመለከታለን ላሚን ያማል ምን አይነት ተጫዋች ነው ቻምፒየንስ ሊግ ምን አይነት ውድድር ነው ዘንድሮ እንደ አይነት ምሽቶችን ብዙ አልተመለከትንም ይሄ ፎርማቱ ከመጣ በኋላ ኤፍሬም ብዙ እንደ አይነት ትልልቅ ምሽቶችን አልተመለከትንም ትናንትና ምናልባትም በዘንድሮ ውድድር ላይ በጣም ፍጹም ከማንረሳቸው ጨዋታዎች ኤንድ ቱ ኤንድ ጎሎች ያሉት ከፍት የነበረ የኢንዲቪጁዋል ታለንቶች የቡድን እንቅስቃሴዎች በጣም ክስተት የነበረበት ተመልካች ለተወሰኑ ሰከንዶች እንኳን ዞር ማይልበት አይነት ጨዋታ ነበር የ17 አመት ኮከብ ገና 18 አመት ሊሞላው ጥቂት ጊዜያት ይቀራሉ ኮዲው ከሊዮኔል ሜሲ ከትልልቅ ኮከቦች ጋር እየተነጻጸረ ይገኛል ምን አይነት የእግር ኳስ ተሰጥኦ ነው ምን አይነት ኮከብ ነው ብለን እንድናስብ ሌላ ታላቅ ምሽት የፈጠረበት ቀን ነው እንደሚታወቀው ትናንትና ኮሜንታተሩም ሲናገር ነበር ጨዋታው ከመጀመሩ በፊት የመጠነኛ ጉዳት አጋጥሞት ተበሳሽቶ ወደ ሜዳ ወደ መልበሻ ክፍል ውስጥ ገብቶ ነበር እና የመኖር ያለ መኖር ጉዳይ መሰለፍ ያለ መሰለፉ ጉዳይ ጥርጣሬ ውስጥ ገብቶ ነበርና ከተነሉ ሲወጡ ላይንአፕ ውስጥ እንዳለ ሲረጋገጥ የነበረው ደስታ ከፍተኛ ነው ትናንት 100ኛ ጨዋታውን ለባርሴሎና አድርጓል በ17 አመት 100ኛ ጨዋታውን በጋቪ ተይዞ የነበረው ሪካርድ ሰብሯል ኤፍሬም ያ ብቻ አይደለም ያስቆጠራት ኳስ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ላይ በወጣት ተጫዋቾች የተቆጠረች በድሜ ትንሽ በሆነ ተጫዋች የተቆጠረች ሪካርድ ሆናለች እኔ ስለ ሪካርዱ አይደለም ጎሏ ግን ምን አይነት አስደናቂ ጎል ነች ሚኪቴሪያን እንዴት እንዳሰቃዩ ሶስቱ ባስቶኒ አቼብሪ ሶስቱ የኢንተር ተከላካዮች ግጥም ባሉበት ሰዓት ሶመር ኳሱን እንኳን እንዳይመለከተው አድርጎ ያስቆጠራት ኳስ በቻምፒየንስ ሊግ ምሽቶች ከማይረሱ ድንቅ ከሆኑ ምሽቶች መካከል አንዷ ነች ያ ብቻ አይመስለኝም ኤፍሬም ባርሴሎና እየሞተ ባለበት ሰዓት ነው የደረሰው ድንገት በመጀመሪያው ደቂቃ ጎል አስቆጠሩባቸው ከዛ ሁለተኛ ጎል ደገሙባቸው የባርሴሎና ይሄ 90 ደቂቃ የሚይዘው ካምፕ ነው ድባብ ዝቅ ያለ በመጣበት ኢንተር በተነሳበት ሰዓት ነው ብቻውን ያችን ጎል ያስቆጠራት ከዛ በኋላ የባርሴሎና በራስ መተማመን ሪትም እንደገና እንዴት እንደጨመረ ኢንተር እንዴት እንዳስጨነቁ መመልከት እንችላለን በመቶ ጨዋታዎች ለባርሴሎና ጎል በማስቆጠርና አሲስት በማድረግ ከሊዮኔል ሜሲ የበለጠ ሚና እየተወጣ መጣ የተጫዋች መቶ ጨዋታ አድርገው ሁለቱ ተጫዋቾች ገና ወደፊት ብዙ ሪካርዶች ሊሰብር እንደሚችል መረዳት ይችላል ከሁሉ በላይ ድሪብሊንጉ የኢንተር ተጫዋቾች ሲሰቃዩ ነው ያመሹት ከፊት መስመር ጀምሮ ያሉ ተጫዋቾች ከሱ ጋር የተገናኙ የሆነ ሰዓት ላይ ቱራምና ባርኮላን በአብዛኛው ሚኪቴሪያንና በዚህ በኢንተር ግራ መስመር በላሚን ያማል ባርሴሎና ቀኝ መስመር ላይ የነበሩት ተከላካዮች በሙሉ ሲሰቃዩ የነበሩበት ጨዋታ ነው ድሪብል ሲያደርግ ፓስ ሲያደርግ እንደገና ደግሞ በጣም ጠባብ ተነጠቀ በመትለው ሰዓት ኳሶቹን ይዞ ሲወጣ ለምሳሌ መጀመሪያው ጎል ስትቆጠር ኳሷ ለቱራም ትበልጥ ነበር ተቀርቦ ነበር ኤፍሬም ከዛ ለሚኪቴሪያን ያገኛት ነው የሚመስለው ሁሉንም ተጫዋቾች አልፎ በታይት ስፔስ ውስጥ በግራግሩ እንደዚህ አይነት ጎል አስቆጠረ ሌላ ከፖል ተመለሰች እንጂ እኮ ደግሞ ዘላለም ልንናገርላት የምትችል ደግሞ በጣም አስደናቂ ጎል ያስቆጥር ከመስመር ወደ አንግል ከመስመር ዋይድ በፍጹም ወደ ውጪ ወጣ ኳስ ነው መስሎ አይደል እንዴት አርገ ልትመታ ትችላለህ እንደዚህ አይነት ኳስ ሰከንድ አፍራሱ አንድ ቺፕ ያረገው ኳስ ኤግዛክትሊ በጣም አስደናቂ ተጫዋች ክላሲክ ብዙ ጊዜ ያው በጨዋታ ዘመኑ የኔይማር አድናቂ እንደሆነ ይናገራል ያጫወቱ ሞሮ ወደ ኔይማር እንደሆነ ይናገራል በርካቶች ግን አዲሱ ሊዮኔል ሜሲ መጥቷል ይያሉ ነው ባርሴሎናዎች በጸጥታ ሜሲን እየሰራን ነው ሁለተኛውን ሜሲን ለዓለም ያበረከተ ነው ሲሉ መስማታችን ይታወሳልና እንደ ጂሚ ካራጋር ቴሪዮኒ አይነት ተንታኞች ትናንትም ሲያወሩ የነበረው በቃ ሜሲን የሜሲ ብሪሊያንስ ያለው ተጫዋች ኮንትሮሉ ክሬቲቪቲው ድሪብል አደራረጉ ሁሉ ነገሩ ሜሲን የሚያሳውስ ተጫዋች ነው ብለው ሲያነሱት ነበርና ምሽታችን በውጤቱ በኳሱ በጎሎቹ በስድስቱ ጎሎች በተናጠል ደግሞ ላሚን ያማል ኳስ በያዘ ቁጥር በተመለከተናቸው ነገሮች ደምቆ የተመለከትንበት ትልቅ ጨዋታ ነበር ቻምፒየንስ ሊግ የነገው የባለንዶር ኮከብ ምንም ኮዲው በትንሹ 3-4 ባለንዶር ያረጋግጥ በትንሹ ያሳውቃል ጉዳት ምናምን ካልመጣ
አሁን ኔይማርን በጣም ቢያደንቅም ይሄ ኔይማር በጣም ከፍ ባለ ፐርፎርማንስ ላይ በነበረበት ሰዓትና ከዛ ይሄ ወደ ሆሊውድ አይነት ዓለም ውስጥ ከገባ በኋላ ጉዳት በዛበት አይደለ ቶታል የሚመስለው ሜሲን ነው ግን ምንም ጥርጥር የለው ግራግሩ መነሻው ፖዚሽኑ ፊት ነው በጣም እኮ ቻሌንጅ ይደረጋል አሁን ኢንተር ሚላን በጣም ታክቲካሊ ዳበረ የጌም ፕላን የነበረው የሚጫወትበትን እቅድ የሚያቅ የባርሴሎናን ክፍተት የለየ ጎል እንደ ልቡ የሚቆጠርበት የሃንስ ፍሊክስ ባርሴሎና ትናንትና ኢንተር ሚላን ያገኛቸው እንኳን 3 ባርሴሎናን ያውም ከካምፕኑ ማን ነው ከካታሎኒያን መንደር ኮመርቷል ፍቅር 3 ጊዜ ይሄንን መቀልበስ የቻለው ላሚን ያማል የጨዋታው ሞመንት የወሰደበት ኢንተር ሚላን ከግብ ጠባቂው ሱመር አንስቶ ፍቅር ባስቶኒ በትል የፍራንሲስኮ የዚያሚን ቢሳክ ራሱ ዴማሬኮ ጨምሮ በመሃል ሜዳ ላይ እነ ሚኪቴሪያን ሚና አሁን 3-4-3-5-2 ይመስል ነበር በጨዋታ እንቅስቃሴ ወደ 3-5-2 ሆኖ የሚቀጥል የቱራም ልጅን ጨምሮ ከቆሙ ኳሶች በጣም ውጤታማ ኮርናዎቻቸውን የመጀመሪያው አንደኛው ደቂቃ ላይ የተገኘችው ጎል ክላሲክ ነች ለኢንተር ሚላን ባርሴሎና ግን የሚደነግጥ ቡድን አይደለም ፍቅር የሞት ሽረት ትግል ከሪያል ማድሪድ በንጉስ ዋንጫ አከናውኖ የመጣ ቡድን ነው ግን እነዚህ የላማሲያ ግኝቶች ያማልን ብቻውን አስቀምጠ ግን ያማል የሜሲ አልጋውራሽ እሱ ከሜሲ ያታነጻጽሮ ይብልም የሜሲን ሪከርዶች ፈጥኖ እየሰበረ ያለ ብሔራዊ ቡድኑ የስፔን ብሔራዊ ቡድን ነው ፍቅር ማለት ደጋግሞ የዓለም ዋንጫን ለማሸነፍ በቀጣዮቹ አመታት ውስጥ አይደለም የአሜሪካውን ይዘ ሜክሲኮ ካናዳ በጋራ የሚያዘጋጁት ቀጣዮቹ እስከ ፖርቱጋል ሞሮኮ ድረስ ያለው መድረክ ድረስ ማንጸባረቅ የሚችል ስፔን ድንቅ ትውልድ ስታፈራ ላማሲያ ከላፉሪያ ሮሃ ባለፈ ለዓለም እግር ኳስ በጣም ጸጋ በረከቱ ነው የመጣ የዚህ አካዳሚ ግኝት ነው ፍቅር ላማሲያ እግር ኳስ ባርሴሎና ያንድ ሳንቲም ሁለት ገጽታዎች ናቸው የባርሴሎና ህይወቱን ለመጻፍ ሲገለጥ ከላማሲያ ይጀምራል በእግር ኳስ ነጻነታቸውን በእግር ኳስ ማንነታቸውን እሴታቸውን ታሪካቸውን ባህላቸውን በባርሴሎና ቀለም ውስጥ ያቺ በጣም ውብ የቱሪዝም ከተማ ፍቅር ባርሴሎናን ከፍ አድርጋ ከፊት ስታመጣ ላማሲያ ደግሞ የጀርባው አጥንት ነው ዓለም እግር ኳስም ግን ታድሏል ለኔ እንደዛ ነው የሚሰማኝ ምክንያቱም የትም የሌለው ነው አይደል ላሚን ያማል አሁን በያማል ኳሊቲ አይነት ተጫዋች እስቲ እናስብ ፍቅር በየፖዚሽኑ አሁን ቡካዮ ሳካ ሰማይና ምድር ልዩነት አለ ሞሳላ በጣም ታለንትድ ግን ይሄኛው ተጫዋች ዲፈረንት ነው ድሪብሉ ኮንትሮሉ በነጻነት እያንዳንዱ ነገሮች የሚያደርግበት መንገድ ድፍረቱ ጎል ለማስቆጠር ያለው አሶሲዬሽን ስታየው ለኔ ወደ አልጋውራሹ ወይም ወደ ንጉሱ ሜሲ ተጠጋ ነው የሆነ ጊዜ ላይ ተዚላል በቃ ሜሲና ሮናልዶ እግር ኳስን ሲያቆም ማን ነው የሚመጣው አልጋውራሽ ብዙ ሙከራዎች ነበሩ ኔይማር ቪኒሲየስ ጁኒየር ኬሊያን ምባፔ ኤዲን ሃዛርድ በእድሜ ቢቀራረቡም እንኳን እንደው ከነሱ ቀጥሎ ከፍ በሚለው ደረጃ ላይ መቀመጥ የሚችሉ ኮከቦች እየተባለ ሙከራዎች ነበሩ አሁን ግን እውነተኛው አልጋውራሽ ሄር እየታየ ይመስለኛል ፍሬም ምክንያቱም ይሄ እንደ ኔይማር ምንድነው የሚባለው ያልነገሰው ነበር ያልነገሰው አልጋውራሽ ዓለም ዋንጫን አላሸነፈው ተጋጭቶለት ነበር ለኔይማር ሁሉ ነገር ነበር እኔ በህይወቴ በጣም ከሚቆጩ ተጫዋቾች መካከል አንዱ ኔይማር ነው ኔይማር ደ ሲልቫ ሱፐር ታለንት በጣም አስደናቂ ታለንት ነበር 2015 16 ባርሴሎና ቻምፒየንስ ሊጉን ከበላ ትልቁ ሚስጥር ለኔ እንደው ኔይማር ይመስላል ከሱዋሬዝም ሜሲም በላይ በጣም ትልቁ ሚስጥር ትልቁ ተጋዳይ ግን ከዛ በኋላ የሰራቸው በህይወት የሰራቸው ስህተቶች ወደ ቁልቁለት ወሰዱት አሁን ጭራሽ በቃ ኔይማርን ከተጫወተ ይጎዳል ብርጭቆ ነው ምንም ማድረግ አትችልም ይሄ ተጫዋች ላሚን ያማል አንደኛ ከሜሲ ጋር የላማሲያ ፍሬ መሆናቸው በቀይ መስመር የመጫወታቸው የግራግራቸው ጥበብ ስትመለከት ከሁሉ በላይ ደግሞ ሜሲም ክሪስቲያኖ ሮናልዶ 18 አመት ከመሙላታቸው በፊት የሰራቸው ነገሮች ስታይ በጣም በሰፊ ርቀት ላሚን ያማል ብዙ ነገሮችን አድርጓል ለምሳሌ 30 አመቱ ፍቅር ከናሽናል ቲም ጋር ኮፍሬም ሜሲና ሮናልዶ እኮ አልተሰለፉም በ18 አመታቸው
ላሚን ያማል የአውሮፓ ዋንጫን ከስፔን ጋር አሸንፏል በ18 ዓመት ለባርሰሎና 100 ጨዋታ ተጫውቷል ገና 18 ዓመት ሳይሞላው 17 ዓመት ከምናምን የመጀመሪያ ጨዋታውን በ15 ዓመቱ ነው ለሜን ቲሙ የተሰለፈው ምስጋና ለጃቪ እና ይሄ የተመቻቸ አታም ለማነጻጸር አይደለም አሁን ሜሲ ሮናልዶ ከሰሩት አንፃር ገና ተራራ ይጠብቀዋል ግን ጅምሩ ፖቴንሻሉን ስታዩ አጀማመሩን ስታዩ ነገ ብዙ እንድንናገር ከጉዳት ከራቀ ሃምብል ከሆነ ማለት ካልተጠለፈ ይሄ በአንዳንድ ተጫዋቾች ራሳቸው ኔይማርን የጣለው አንዳንድ ኮከቦችን የጣላቸው አይነት በዝናው ነገር ካልጣለው በጣም ትልቅ ተሰጥኦ ያለው ተጫዋች ነው በባርሰሎና ወደ 55 ጎል ኮንትሪቢዩሽን አለው በመጀመሪያው ጨዋታ አሲስት በማድረግ በማስቆጠር 55 ያህል ኮንትሪቢዩሽን አለው እንግዲህ በጀርመን በጣም ድንቅ ተጫዋች እንደነበር ይታወሳል የስፔን ቁልፍ ተጫዋች ኒኮ ዊሊያምስ ላሚን ያማል እነዚህ ተጫዋቾች ስፔንን ምን እንዳደረጉት የምናሳውሰው የዛሬ ምሽት የዩናይትድ መከራ በነገራችን ላይ ኤግዛክትሊ ኒኮ ዊሊያምስ እናነሳዋለን በኋላ ላይ እናነሳዋለንና ብዙ ምክንያት ያገናኛቸዋል አንደኛ ይሄ ታዳጊ በባርሰሎና ታለንት በሚከበርበት በነገር ላይ ክራይፍ አንዳንዴ ስለከበብ ወደ ባለፈው ታሪኩን ስንሰራ ነበር ክራይፍ እንዲህ አይነት ተጫዋቾች እንዲታዩ ባያደርግ ኖሮ ባርሰሎናን እንዲህ አይነት ተጫዋቾች ዋጋ ባይሰጥ ኖሮ ሊዮኔል ሜሲን አንመለከተው እንደ ትራዲሽን ማለት ነው ኢኒየስታ በመሃል ሜዳ ሲነግስ አንመለከትም ነበር እንደ ዣቪ አይነት ደቃቅ ግን አእምሯቸው እግር ኳሱን ኦርኬስትሬት የሚያደርግ ተጫዋቾችን አንመለከትም ነበር ይሄን ትራዲሽን ያደረገው የክራይፍ አስተሳሰብ አሁን ላሚን ያማል ላይ ደግሞ እንደገና ደርሷል ጠፍቷል በመትልበት ሰዓት ደርቋል በመትልበት ላማሲያና ባርሰሎናኮ ተፋቱ የሚባሉ ወሬዎች ነበሩ አይደል በ3 በ4 አመት ጊዜ ውስጥ አሁን ታይዋል ከግብ ጠባቂው አሁን ተጎርቶ ነው ሺዝኒ የገባው እንጂ ከግብ ጠባቂ ጀምረ ለኩባርሲ ራሱ ላሚን ያማል አይነት ተጫዋቾችን እንደገና ወደ እግር ኳስ መድረክ ያመጣ ይገኛል ስለዚህ ትናንትና አብዛኛው ነገር ከጨዋታው በላይ ወስዶታል እውነት ለመናገር ጨዋታው ከሁሉ ነገር ምንም ያልነፈገ የተሟላ ጨዋታ ነበር ኢንተር ሚላንን አፕሪሺየት ማድረግ ያስፈልጋል ኢንተር ሚላን ባለፈውም ስናነሳ ነበር በጸጥታ ከምድብ ሲያልፍ ብዙ ጎል የማያስተናግድ ቡድን ኮምፓክት ቡድን በጸጥታ የመጣ ቡድን ለቻምፒየንስ ሊግ ግምቶች ሲሰጡ ዝቅተኛው ግምት አብዛኛው ባርሰሎና አልተችላ አርሰናል ይባል ነበር ሪያል ማድሪድ ይባል ነበር ኢንተር ሚላን በጣም ባስፈሪነት በኦርጋናይዜሽን በብዙ ጊዜ በዲፌንሲቭ ኳሊቲው ነው የምታውቀው ትናንት የተመለከተው ኢንተር ሚላን ደግሞ በድፍረትም ወደፊት ሄዶ ለመጫወት የወሰነ ቡድን ነው ለዛ ነው ባርሰሎናን በጊዜ የመቱት እኮ በሁለት በመጀመሪያዎቹ 4 ሙከራዎቻቸው ኦን ታርጌት 3ቱን ጎል አድርገዋል ከ4 ሙከራዎች ለምንድን ነው ኢንተር የገባበት በመከላከል ደካማ ስለነበር አይደለም because of ያማል እና ባርሰሎና ማጥቃት ደግሞ በጣም ድንቅም ስለነበር ነው ምላሽ የሚሰጡ ኢንዲቪጁዋል ኮከቦች አሁን የራፊናን ጎል ተመልከቱ ኢንዲቪጁዋል ኳሊቲ ነው የላሚን ያማልን ጎል ተመልከቱ ሁለተኛው ጎል ነች ባርሰሎና ለኔ የቲም የተሰጠው የፔድሪ ቪዥን የራፊና እንደገና ደግሞ ማይነስ ማድረግ በግንባር መቀነስ እነዛ ንክኪዎች ናቸው ሁለተኛው ጎል እንጂ ባርሰሎና ታለንት ያለው ቡድን እንደፈለክ ብትከላከል ክፍተት መጠቀም የሚችሉ ተጫዋቾች ስላሉት ነው እንጂ የኢንተር መከላከል የኢንተር የቡድን ኦርጋናይዜሽን በጣም አስደናቂ ነበር እና ኢንዛጊን የበለጠ አፕሪሺየት እንድናደርጋቸው ከሁለት አመት በፊት ፋይናሊስት ነበር የቡድን አታቱርክ ላይ ዘንድሮ በላሊጋው በሴሪያው ላይ ወሳኝ የሚባሉ ነጥቦችን ሲጥሉ ምናምን ተመለከታለህ በናፖሊ አድቫንቴጅ ወስዶባቸዋል ግን በከፍታ ያለ ቡድን ነው በቻምፒየንስ ሊግ ትንሽ ጎል የሚያስተናግድ ባርሰሎናን ስትወስዶ ደግሞ በአንጻሩ ጎል ማግባት ጉዳዩ አይደለም ማለት ኢሹ አይደለም ለባርሰሎና ብዙ ጎል ያገባል ማድሪድ ላይ በ3 ኤል ክላሲኮ 12 ጎል አስቆጥሯል አትሌቲኮ ላይ 4 አግብቷል 5-3 ጎሎችን ሚዩኒክ ላይ 6 አግብቷል ብዙ ጎሎችን የሚያስቆጥር ቡድን ነው ባርሰሎና ደግሞ ትልቁ ችግሩ ይገባበት ብዙ ጎል የሚገባበት ቡድን ነው በቻምፒየንስ ሊግ ብዙ ጎል ይገባበት ቡድን ነው ብዙ ጎል ያስቆጠረ ቡድን ነው ባርሰሎና እና ትናንት ሁለቱም ጠባዮቹን አሳይቷል ባርሰሎና ብዙ ጎል የሚገባበት ቡድን ነው 3 ጎል አስተናግዷል እንደገና ምንም ጎል ብታገባበት ደግሞ ባርሰሎናን
ማሸነፍ ከባድ እንደሚሆን በጎሎቹ ደግሞ ይበቀላል ስፔስ በጣም የሚተው ቡድን ነው ሌላው ክፍተቱ ፍቅር በሃይላይት ነው የሚጫወቱት ሳንሲሮ ላይ ምን አይነት ስትራቴጂ ኤግዛክትሊ ትልቁ ፈታኙ የትናንትናው ውጤት እኮ ትንሽ በአብዛኛው በባርሴሎና ደጋፊዎችም በተጫዋቾችም ላይ ትንሽ ዝቅ ያለ የመደሰት ስሜት የተመለከቱት የሚመስለኝ የሳንሲሮ ጨዋታ ከባድ እንደሚሆን መገመታቸውም ጭምር ይመስለኛል አዎ እንዳትጠራጠር ይሄ ቡድን ቀጣይ አመትም በዛኛው አመትም ቢሆን ትሪብል ማምጣቱ አይቀርም ጋርዲዮላ ያደረገው ከዮሃን ክራይፍ ድሪም ቲም ቀጥሎ በባርሴሎና የማስተሩ ጋርዲዮላ ያየነጃቪ ኢኒየስታ ድሪም ቲም ይታወሳል ከዛ በፊት እነ ሮናልዲኒዮ ከሪያ ካርድ ጋር ግን የባርሴሎና ትልቁ ድሪም ቲም የፔፕ ጋርዲዮላ እንደሆነ ነው ብዙዎች የሚናገሩት አልጋውራሹ ሜሲ ከኤል ዲያጎ ማግስት ማለት ነው ከማራዶና አሁን ደግሞ ሌላኛው ማራዶና ተፈጥሯል ለምንድነው 10 ቁጥር የማይለብሰው የምትልለት 19 የሚለብስ እኔ ኢንተር ሚላን ያማልን ታክቲካሊ ማንማርክ አርገ ማቆም በቃ መከራ በቃ በበቃኝ የምትወጣ አይነት ነው የምትሆን ምክንያቱም አትይዘው ታች ያረጋል ስሩ ፓሱ የሚገርም ነው እይታው የሚገርም ነው አንዳንዴ አሁን ማድሪድ ላይ ያረጋውን በኪንግስ ካፕ ካየ ያውን በዛ ቦላለቀ የሎስ ብላንኮስ የተከላካይ መስመር ላይ ፍቅር በቃ ወገብህን ይበጥሳል በፓሱ ብቻ ከቀይ መስመር በግራግሩ ይሄ ባናና አይነት ፓሶችን የሚሰጣቸውን ኳሶች ካየህ ትናንትና ራሱ ሁለተኛው ጎል ማድሪድ ላይ ተቆጠረችው የአቻነቷ ጎል ያ ፓስ የሚረሳ ነው እንዴ የለም አንዳንድ ሞመንቶቹ ድሪብሉን ስታየው ቶታሊ ሜሲን የሚመስል እንደ ሜሲ የተቃኘ የግራግር ከቦታው ጭምር ሜሲ የሚጫወትበትና ከሜሲ የሚነሳ ከጫናው ለመላቀቅ በነገራችን ላይ ክርስትና ያነሳው ሜሲ ነው ስለዚህ አንዳንዴ በመሲው ስትባረክ አብሮ ሰጥቷል ማለት አዎ ለምሳሌ አሁን ብራዚሎች በጣም ይተቻሉ አይደል ባለፈው ካለሟንጫው በፊትም ካለሟንጫው በኋላም ትልቁ አጥቂ ሮናልዶ ሉዊስ ናዛሪዮ ዴሊማን ሲያገኙ እነ ሮድሪጎ ፍቅር ዝቅ ይሉና ይልካውንኛ አባቶቻችን እናቶቻችን ስታከብር ዝቅ ብለ ጉልበት እንደምትስመው ወየሮናልዶ ንግር እንደዚህ ዝቅ ብሎ ያረጉና ራሳቸው እግር ላይ ለመቀባት ጥረት ያረጋሉ አልተቀቡም ግን እኮ ሮናልዶ ሞን አልቻሉም አርናይንን ማለት ነው የብራዚል ኮከቦች እዚህ ስትመጣ ግን ሜሲ ክርስትና ያነሳው በላማሲያ ያደገው የዛ ገናና አካዳሚ ትራዲሽን ነው ፍቅር ቅድም ያልከው ነው ዮሃን ክራይፍ የቀየሰው ከቶታል ፉትቦል ከሮኒ ሚሼል ሱለታ ጋር የአምበስ ዘወድ ናቸው በቃ እዚህ የሆላንድ እግር ኳስ ተጽኖ በባርሴሎና ፍቅር ጋርዲዮላ ስለ ክራይፍ ተናግሮ አይጠግብም ፍቅር ትራዲሽን ነው በቃ እንደ ባህል የተያዘ ትራዲሽን ነው ጠንክረ ደግሞ እንድትሰራ የሚያረጋ ሪያል ማድሪድ የተባለ ሌላ ጎምቱ ሃያል ከማድሪድ ከተማ ስላለ የበለጠ እንድትፈጥር አሁን ጋቢ እንደ ሪያል ማድሪድ የምጠላው ክለብ የለም ይላልኩ ያስታውቅበታል እኮ ድብድብ ነው የሚገባው ካየው ሲገባ ይሄ ተጫዋች ሌላው ከአካዳሚ ያደገው ግን በነ ፔድሪ ደረጃ አይደለም ኳሊቲው አሁን ዲዮንግ ሚናውን ስትመለከት ዲዮንግ ቴናግ ወስደውት ቢሆን ኖሮ ዩናይትድ ቤት ምን ሊሆን እንደሚችል ማሰብ ነው ተመልሶ በጣም ወደ ላይ ወደ ከፍታ የመጣ ነው ቡድኑን ባምበልነት የሚመራ ነው አሮሆስኪ ገባ ድረስ ፔድሪ ዣቪ ኢኒየስታን ያጣመረ 10 አይን ያለው የሚመስል ነው ኮባርሲ የነ ፒኬ አልጋውራሽ ነው የነ ፒዮል አልጋውራሽ ነው ፍቅር ባርሴሎናና ላማሲያ አካዳሚው ያማል ደግሞ ይሄ ያልነገሰው አልጋውራሽ ሳይሆን ገና በ17 አመቱ ቅድም በጣም ጥሩ ነው ከያነሳው እንዴ ፈረንሳይ ኦሎምፒክ ላይ የላማሲያ ወጣቶች ናቸው ፍቅር አብዛኛው 70% ቡድኑ እኮ የላማሲያ እነ ኮባርሲ ስብስብ እኮ ነው ያ ቡድን ነው ሜዳሊያውን ያሸነፈው ነያማል ደግሞ አውሮፓ ዋንጫውን አሸንፏል ሜሲ በ17 አመቱ ያንን አላደረገም ሮናልዶ ይሄንን አላደረገም ስለዚህ ከነዚህ ሁለት ሪከርድ ሰባሪዎችና የዓለም እግር ኳስን ተሸክመው ከፍታውን ይዘው እግር ኳስ ሁለቱ ኮከቦች ሲያቆሙ ፍራሽ አውርዶ መሬት ለሐዘን ይቀመጣል በሚባልበት ሰዓት ያማልን እንዳለ ስታቅ መጽናኛ ነው ስለዚህ በቀጣዮቹ 13 አመታት እስከ 30 አመቱ ብቻ ይሄ ተጫዋች ለምንድን ነው 5-6 ባለንዶር የማያሸንፈው ክለቡ ባርሴሎና ብሔራዊ ቡድኑ ስፔን በዛ ላይ ስብስቡ ዴብዙ ስኳዱና ባርሴሎና ድንገት ነው ፍቅር ይሄ ሰሞኑን ባለፉት አመታት የነበረውን የቤቱን ቆሻሻ ጥጋ ሲዞ
የሚከተለው እዳ አለበት አሁን ግን የነገውንም ብር እየሰራ የሚገኝ ሎያሊቲ ያላቸው ሱፐርስታሮች ያሉት ነው ለኔ ያማል የትም የሌለው ያለም እግር ኳስ ስጦታ ምንም ማለት ይቻላል የትም የሌለው ወደፊት ቁጥር አንድነቱን አሁን ምድር ላይ ይታል በቅድመ ግምት የሚያሸንፍ በአውሮፓ ውስጥ ብዙ ተሰጥኦ ያላቸው ተጫዋቾች በአለም ላይ ተብሎ ሊስት ሲደረጉ በቁጥር አንድነት ከፊት የምታመጣው ተጫዋች ያለ ጥያቄ ላሚን ያማል ሆኗል ስለ ኢንተር ሚላንም ትንሽ ማለት ያለብን ይመስለኛል ባርሴሎና ትናንትና ያው በዘንድሮ አመቱ ሙሉ የነበሩ ችግሮቹን ኤክስፕሎይት አድርጓል ኢንተር ሚላን ዝም ብሎ ዲፕ ለመቀመጥ ልክ ፓሪስ ሰን ጀርመን በጊዜ አርሰናልን እንደመታው በጊዜ ነው ካምፕኑን እና ድባቡን ጸጥ ማድረግ የቻሉት ኢንተሮች በተለየ ባልተጠበቁበት መንገድ ነው የመጡት ኤፍሬም የተጠበቀው ኢንተር ሚላን የዘንድሮ ጥንካሬው በአብዛኛው በቻምፒየንስ ሊግ ላይ ኮምፓክት መሆኑ ብዙ ጎል የማያስተናግድ ነው እንደገና ሜዳው ካምፕ ነው ተጫዋቾቹን ላሚን ያማላቸው የባርሴሎና የማጥቃት ነገር ይታወቃል ስለዚህ ዲፕ ይጫወታል ሚል ኤክስፔክቴሽን ላይ ለምዶ እኮ ካምፕኑ ይያልን ነው ያው እስኪገነባኝ እስኪያልቅ የባርሴሎና ሜዳ ላይ የመከላከል ስትራቴጂ ይዞ ይቀርባል ግን በመጀመሪያዎቹ 20 ደቂቃዎች ላይ በድፍረት ኦፖርቹኒቲዎችን በመጠቀም የማዘኑን ተጠቀመ እንደገና ያችን ኳስ የሊሊያን ቱራም ልጅ ማርከስ ቱራም ያስቆጠራትን ኳስ አስደናቂ ሁኔታ የመጀመሪያ ጎል አደረጉ እየተነሱ ነበር ባርሴሎና ድንጋጤ ውስጥ ነበር ያልጠበቁት ነገር እንዲመታቸው አድርገው ነበር ምስጋና ለላሚን ያማል የተለየ ኤክሰፕሽናል የግል ጎል ምስጋና ይሆንና ጎሏ በዛት ተቆጠረች የሲሞኔ ኢንዛጊ ቡድን ሼፑ በአብዛኛው ባርሴሎናን እንዴት ገድቦ እንዳቆየ በጣም ጫና የሚፈጥሩ ተጫዋቾች ናቸው ኳስ በጣም የሚይዙ ናቸው ዴድሊ የሆኑ ኳሶችን የሚልኩ ናቸው የሚያሻሙ ናቸው አመልጣቸው የገቡ ጎሎች አሉ ነገር ግን በአብዛኛው የባርሴሎና እንቅስቃሴዎች ማክሸፍ የቻሉበት ድንቅ መከላከል ነበራቸው ብዬ ነው ማስበው 3 ጎሎች ማስተናገር ቀላል ባይሆንም ግን ከዚህ በላይ ጎል ማስቆጠር የሚችል ቡድን ነው ባርሴሎና ሁለተኛ ነው በጣም የሚገርመኝ ኢንተር በፍጥነት በካውንተር የሚደርስበት መንገድ ይፈርም በትራንዚሽን እኔ በተለይ ዶምፍሪስ ዴንዘል ዶምፍሪስ በዚህ በቀይ መስመር የነበራቸው ቶሎ የመድረስ ጉዳይ ከኒኮ ባሬላ ኳስ ይሻርባ ተሽሮባቸዋል የገባው ኳስ ተሽሮባቸዋል ኳስ ድኖባቸዋል አምክነዋል ባርሴሎና አብዛኛውን ኳስ ይያዘ ኢንተር ሚላን ግን በሁለት በሶስት ኳሶች ሽግግር አስደናቂ ሽግግር የተጋጣሚው ቡድን ላይ ይደርስ ነበር ከዲፌንስ ወደ አታክ ያላቸው ሽግግር እኔ ኢንተር ሚላንን በካምፕ በአሜን በሳንሲሮን በጣም አደገኛ እንቅስቃሴ እንዲያደርጉ የሚያደርጋቸው ይመስለኛል አማካዩ ክፍል ባሬላ ብዙ አልተነገረለትም ከመጣበት ሰዓት ጀምሮ በጣሊያን የጣሊያን ኢንዲቪጁዋል ታለንቶችን እያጣች መታለች አይደል ምናውቃቸው ፍራንቼስኮ ቶቲ በነዴል ፔሮ ተጫዋቾች ከሮበርቶ ባጆ በኋላ ጣሊያን በየሆነ የሚያስማማ ኮከብ መፍጠር ብሔራዊ ኮከብ ከማልዲኒ በኋላ በቃ እየቀረኩ ነው በየዲፓርትመንቱ ሌጀንዶች ነበራቸው እንዴ አጥቂ ብትል ተከላካይ ብትል እንደውም ግብ ጠባቂ ይሻላል አሁን ዶናሩማ መጥቷል ጂጂ ቡፎን እኮ ቻምፒየንስ ሊግ አላሸነፈም ቡፎንን ያህል አሁን ብዙ ጊዜ ቤስት 11 ትልልቅ ተጫዋቾች ሲጠየቁ ካሲያስ ወር ቡፎን እኮ ነው የሚያስቀምጡት አይደል ግብ ጠባቂ ላይ ቡፎንን ነው የሚያስቀምጡት ቻምፒየንስ ሊግን አላነሳም አሁን ዶናሩማ መጥቷል ዶናሩማ በጣሊያን ግብ ጠባቂ እንደማታጣ ሌላው ማሳያ ሆኖ እየተመለከተነው ነው ዘንድሮ በጣም ጥሩ ሲዝን እያሳለፈ ነው በቻምፒየንስ ሊግ አስቶን ቪላን ሲያልፉ አይገባበት ሊቨርፑልን ሲያልፉ አርሰናልን ጭምር ሲያሸንፉ በጣም ድንቅ የሚባሉ ኳሶችን ያዳነን በተለይ ትሮሳድ ግን ይሄ ባሬላ የምትለው ተጫዋች ኒኮሎ ባሌራ ወደ እነዛ ኮከቦች የተጠጋ ታለንት አለው በያምናለሁ ቻናሉ ሚኪቴሪያን ያለ ረፍት የሚሰሩ አማካዮች እንዳትረሳ ሚኪቴሪያን ዩናይትድ ነበር አዎ ብዙ ክለቦች ዘሯል ዩናይትድ ልጆች ቻምፒየንስ ሊግ ፋይናል ለመድረስ እሱን ካነሳማ እንደው ምናነሳው ተጫዋች ዘንዶ ምናነሳው ተጫዋች ማን ነው መሆን ያለበት ከዩናይትድ ዲዶ ታሪክ የሚሰራው ማክቶሚና ያው ናፖሊ ቀየረው ናፖሊ ኦሲሜን እኮ ተረሳ ወይም ክቫራ
ክቫራትስኬሊያ እኮ ተረሱ ምክንያት ስኮትላንዳዊ ኮከብ ማክቶሞናይ ደስተኛ የሆነ ጎል የሚያስቆጥር አሁን ናፖሊ የማራዶናን ዘመን እኮ ሊመልስ ነው በ30 አመት በኋላ 2 ዋንጫዎችን በቅርብ ሊያገኝ ነው ዩናይትድ አካዳሚ ቦይ በ25 ሚሊዮን ዩሮ ሽጦ ይመለከታል ጥግዘው አሁን ማንቸስተር ሚድፊልድ ላይ ያለበትን ባትል ስታይ ጎል ማስቆጠር ላይ ያለበትን ክፍተት ስታይ አሁን ብሩኖ ነው ወደፊት ሄዶ አስበው የሚያስቆጥራቸውን ጎሎች በናፖሊ የማንቸስተር እንደሞ አጥቂዎች ተመልከታቸው እንደ ሆይሉንድ ስለዚህ ማንቸስተር በጸጸት የሚያነሳቸው ብዙ ተጫዋቾች አሉ የሚያገባ ሆይሉንድ ኢንተር ሚላን ላይ ቅድም ያ ሚድፊልድ ሚኪቴሪያን ብለን ያነሳናቸው ዲፌንሱ ባስቶኒ አቼርቢ እንደገና ደግሞ ይሄ ትናንት በቀይ መስመር ላይ ሲጫወቱ በኢንተር ቀይ መስመር ያምቢሰክ በጣም ድንቅ ነበሩ ሽፋን አላቸው ሚድፊልዱ ያለ ድካም የሚሰራ ነው ቱራም ራሱ ከመከላከሉን አሲስት ያደርጋል የሚሸፍኑ የሜዳ አቅም ትናንት ምናልባት የላውታሮ ማርቲኔዝ ዘንድሮ ድንቅ ከነበሩ ተጫዋቾች መካከል የሱ መጎዳትና በልኩ ፐርፎርም አለማድረግ ካልሆነ በስተቀር ኢንተር ሚላን ትልቅ ውጤት ይዘው ነው የተመለሱት በቻምፒየንስ ሊግ ጎል ከሜዳ ውጭ ማውጣት ማስቆጠር ምንም ዋጋ የለውም ከ0-0 ነው የሚጀምረው በሳንሴሮ ጨዋታው ነገር ግን ከካምፕ ነው ሳይሸነፉ በጎል ብልጫ የሚያካክሱት ነገር ሳይኖርባቸው ሆም አድቫንቴጅ ጋር ወደ ሆም አድቫንቴጃቸው ጨዋታው መውሰዳቸው በጣም አስቸጋሪ በሆነው ስታዲየማቸው ላይ ይሄንን ጨዋታ መውሰዳቸው ለሲሞኔ ኢንዛጊና ለኢንተር ትልቅ ድል ነበር ማለት እንችላለንና ኢንተር ሚላን በጸጥታ ወደ ከፍታው እየመጣ ነው ማለት ግን እንችላለን አዎ ልምዱም ከባርሴሎና የተሻለ ነው ያለፉት አመታት የባርሴሎና ቲም ያንግ ነው ሱፐር ታለንት አለ ማጂሺያን አለው እንደ ያማል አይነት እንጂ የቻምፒየንስ ሊግ ኤክስፒሪየንስ እና ቴምፖውን በደንብ የሚያቅ ነው ፍቅር አሰልጣኙም ቡርኑ አብሮ ደግሞ የቆየ ነው ይሄ ቡድን ለባርሴሎና ትልቅ ቻሌንጅ ነው ከኢንተር የጨዋታ ዝግጁነት አንፃር ከኢንተር ጌም ማኔጅመንት አንፃር በጣም ታክቲካል ዲሲፕሊን ድቦን በጣም ፊት ያደረገ 12ኛ ተጫዋች አለው አሁን ሳንሲሮ ያ ስቴዲየም እና የኢንተር ደጋፊዎች ኑራዚሪስ በዚሁ ለማሃል ደግሞ ያማል ከምንም ነገር የትም የሌለው ከምንም ነገር ደግሞ ይሄ መታሃቱን የሚያሳየው የኳስ ዳንኪረኛ አለ ስለዚህ ማክሰኞ ምሽት ከፓሪዚያኑ የሮቡ ያርሰናልና የፔጄ ጨዋታ በፊት ያለው ሌላውን ድራማዊ ምሽት ያሳያል ዞሮ ቻምፒየንስ ሊግ ምን አይነት ውድድር ነው የሚያስብለው ያስማማናል ኢንዛጊ ባለፉት 8-9 አመታት እንደ ያማል አይነት ታለንት ነው ይቻላል ያለው ያስኬዳል የለም እኮ ፍቅር አንስ ፊሊክም እኔ ቃል ጨርሻለሁ አውይ ካሁን ያልቃል ምክንያቱም 20 ሲደርስ ምን ሊሆን ነው ይሄ ተጫዋች ካይን ያውጣው ነው ጉዳት እንዳትል ፕላስ ያደገበት መንገድ አሁን ኬሬሩን ሰርተነው እንመጣለን ፍቅር ኮኮቦች ገጻችን ላይ ግን ያደገበት መንገድ የባርሴሎና ትራዲሽን አሁን ምን መሰለ ሪያል ማድሪድ ባርሴሎና ስትጫወት እኮ ፍቅር በጣም ሳይክሉን የሰቀሉ ሌጀንዶች አሉ አይደል በጣም ብዙ መስራት አለበት ሜሲ ጋር ለመድረስ አሁን የሜሲ አልጋውራሽ እንደሆነ ከመስተዋቱ ፊት ያስታውቃል እንጂ የሜሲ ሪከርዶች ቁጥሮች ምትሃቶች የማያባሩ ተጽኖች ስቲል በተቃራኒው ሲያርሰ በንጋሚድ አሁን እነዚህን ተጫዋቾች ሞዴል ስታረክ ይሄ ከስንት አንዴ ነው በተለይ ብራዚሎቹ ናቸው መሃል ሜዳ ላይ የሚሰናከሉት ዝናው ምኑ ሲመጣ ያልነገሰው አልጋውራሽ ጥሩ ቃል ነው በቃ ፔሌ ጋሪንቻ ዓለም ዋንጫ አላቸው አይ ሮናልዶ አርናይን ሪቫልዶ ሮናልዲኒዮ ያለም ዋንጫ አላቸው ሮናልዲኒዮ በዛ ሁላ በኳስ የዘነጠ መታተኛ ባንድ ባለንዶር ነው ባንድ ዓለም ዋንጫ ነው because of lifestyle ግን አንድ ቢያንስ ሮናልዲኒዮ ያለው ፍቅር ኔይማር አንዱም ሳይኖረው ሳውዲ አረቢያ እንኳን ባገባው መጫወት ተስኖት ወደ ብራዚልም ተመልሶ ጉዳት እያለቀሰ የሚወጣው ነው ኳንት ሳንቶስም ይጫወታል ወዲያው ይጎዳል በቃ የሚወጣ ተጫዋች ብቻ ሆነኩ አሁን እኮ በቃ ኔይማር ወደ ኬሬሩ ፍጻሜ ነው ያለው ምናልባት ብራዚሎች በጣም ስለሚወዱት ብሔራዊ ቡድኑም ቀለም ስላጣ የመጨረሻውን ያለም ዋንጫ ይሞክራል በአሜሪካ ካናዳና ሜክሲኮ ከዛ በኋላ ግን ኬሬሩና ኔይማር ከተሳካለት የሜሲ አይነት ይሄ የሉሲያል የኳታር ሉሲያል አይነት ላስት ዳንስ ይኖረዋል ካልሆነም በዛው ያልቃል አርሰናል ከፔጄ ፍቅር አርሰናል ከፓሪስስ በተለይ ደግሞ ከያማል በጣም የተለየው ሾውና የኢንተር ተደናቂ ብቃት ጎል ለጎን የመድፉ ያልተጠናቀቀው ጨዋታ
1-0 የጎል ሙከራዎች የነበሩት አርሰናል የተሻለውን ታርጌት የቀረበበት የዶናሩማ ኳሊቲ ፔዤ ጨዋታውን የተቆጣጠረበት መንገድ ሉዊስ ኤንሪኬ በተለይ ላለቃዋል ለናስር አልካሊፋ ባለፉት 13 አመታት የፔዤን የሞደርን ዴይ ህይወት የቀየሩት እሳቸው ናቸው። ከ1.3 ቢሊዮን ፓውንድ በላይ አውጥተዋል። በማድሪድ ውርስ ጋላክቲኮቹን ሁሉ ሞክረዋል፣ አልተሳካም። ከዛ ማግስት ግን ኤንሪኬን አምጥተው ዘንድሮ ሁለተኛው አመቱ ነው። ከነ ክራቪስኪያውን ጃንዋሪ ሄደ ነው ከናፖሊ ለከነ እነ ማክቶሞና ያስረስተውታል። መሄድ ፈለገ፣ በሄደበትም ክለብ እየቀናው ነው። ቲምበረን መጠየቅ በቂ ይመስለኛል። ክራቪስኪያ የሚያዝ መከራ እንደሆነ እሱ ብቻ አይደለም። አዲሱ ኔይማር ይሉታል ፈረንሳዮች ዱዌ ምን አይነት ታለንት ነው ያለው። ዴምቤሌ ወትሮም ጉዳት የሚያሰቃየው በባርሴሎና ፍሎፕ የተባለ ኤንሪኬ ታለንቱን ስለሚያገን ስቦ ያመጣው መሃል ሜዳው ላይ ግን እነዚህ 3 አጫጭር ምሰሶች ተጋጣሚዎቻቸውን በኳስ ቅብብል ሮንዶ የሚያጫውቱ ቪቲኒያ፣ ጃኦ ኔቬስ እና ፋቢያን ሩይዝ ፔዤ በሌላ ቀለም በሌላ ስትራቴጂ አርሰናልን አፍዝዟል። ሉዊስ ኤንሪኬ ያው አውሮፓ ውስጥ ካሉ በጣም ድንቅ አሰልጣኞች መካከል አንዱ እንደሆነ ይታወቃል። ካልተዘመረላቸው ያንን በጣም በኤጎ የተወጠረ ቡድን እንዴት ወደ መሬት አወርዶ በህብረት የሚጫወት የሚስማማ የሚግባባ ቡድን ማድረግ እንደቻለ እንግዲህ ዘንድሮ በቻምፒየንስ ሊግ ላይ በደንብ አሳይቷል። ሊጉን ቀድመው ያሸነፉት ለፍራንሳይ 3ኛው ዋንጫ ኩፕ ደ ፍራንስም እየተጫወቱ ይገኛሉ። ምን ያህል ፓሪስ ሰን ጀርመን የተቀየረ ቡድን መሆኑን እንድንመለከት በቻምፒየንስ ሊግ በተለይ ከጥሎ ማለፍ በኋላ ከመጨረሻው የምድብ ጨዋታዎች የነጥብ ጨዋታዎች ከዛ ጥሎ ማለፍ ከገባ በኋላ ባሳያቸው እንቅስቃሴዎች ላይ ጥንካሬዎቹን ተመልክተናል። አርሰናል የመጀመሪያው ጨዋታ 20 ደቂቃ ላይ ማድሪድ ላይ ያደረገው ነገር ለማድረግ አልቻለም። ኤፍሬም የመጀመሪያው ተጠንቅቆ መጀመር የፈለገ ይመስል ነበር። ያ ውሳኔ ፒኤስጂ በመጀመሪያዎቹ ደቂቃዎች ላይ አድቫንቴጅ እንዲያገኝ ያደረገ ፔዤ ማድሪድ ስላልሆነ የተሻለ ጠንካራ እንዴ ታለንቱ የተጫዋቾቹ ታለንት መቼም ቀደም እንዳነሳው 26 የፓስ ሲኩዌንስ ነበራት ያቺ ኳስ ጃኦ ኔቬስ፣ ቪቲኒያ፣ ክቫራትስኬሊያ ጨምሮ በ26 ታች ነው ያቺ ኳስ የተቆጠረችው። የመጀመሪያው 20 ደቂቃ ላይ መድፈኞቹ ኳስ ናፍቋቸው ነበር። ዴክላን ራይስ እንደው ወደፊትም ነው ያለው ወደ ፓርክ ደ ፕሪንስ እናመራ ኳስ ማያዝ ካልቻለን ሞተናል አለ። በ20 ደቂቃ ውስጥ አርሰናል ሪትሙን ማግኘት አልቻለም። ያደማቅ ድባብ እንዲደበዘዝ አደረጉ። ግራ ተጋባ። ጸጥ አለ ግራ ተጋባ ቡድኑ አርሰናል። ዴክላን ራይስ ይባክን ነበር። 6-8 መሆን በጣም ከበደ። ኦዴጋርድ ዘንድሮ እሱን በማጣቱ እሱ ያጎደለው ነገር ነው። ብዙ ጊዜ አርሰናል ክፍተት ብዬ ነው ማስቀምጠው ነው። አርሰናል በዛ ጨዋታ ላይ ኳስ ነበር የሚፈልገው። ኳሱን ምንም ማግኘት አልቻለም። ሪቴን ማድረግ አልቻለም። በአንጻሩ ፒኤስጂ አሳዳጅ ነበር። ሲፈልጉ ይሰጡሃል፣ ግን ኳሱን እንድታንሸራሽር የሚፈቅዱልህ መቼ ነው? ከነሱ አደገኛ ግብ ክልል ውጭ ነው። ወደ ኋላ እየተመለስክ ነው እንድትጫወት የሚፈቅዱልህ። ሲፈልጉ ለሚፈልጉት ደቂቃ ያህል ኳስ መያዝ የሚችሉ ተጫዋቾች አሏቸው። ለሚፈልጉት ደቂቃ ያህል አርሰናል ሲባክን ቡካዮ ሳካን ወደ ጨዋታ እንቅስቃሴ ለማስገባት ስንት ደቂቃ ነው የፈጀው? ኤፍሬም ሳናየው ቆይተን የሆነች ሞመንት ላይ ሳካ መንቀሳቀስ ሲጀምር ነው አርሰናል አደገኛ ነገሮችን መሞከር ይጀምራል። እና ይሄ የሚድፊልድ ኮንትሮላቸው በተለይ የፒኤስጂ ለኔ በጣም አስደናቂ ነበር። እኔ ምንድነው ደግሞ ሬዚስት ያደርጋሉ ስትጫናቸው ምንም ነገር እንትን የላቸውም። በቃ አይደናበሩም፣ ኳሱን አይለቁትምና ቪቲና እኔ ለፓሪስ ለኔ ምርጡ ተጫዋች ለኔ ቪቲና ነው ብዬ ነው ማስቀምጠው። በግሌ የጌሙን ቴምፖ ይቆጣጠራል፣ ኳስ ይቀበላል፣ ተከላካዮቹን ነፃ ያደርጋል። በየትኛውም አጋጣሚ ላይ ይደርሳል አጠገብን ያለው ለምትፈልገው ሰዓት ኳሱን ይዞ አንተን ነፃ ያደርጋልና አርሰናል ፕሬስ ማድረግ አልቻለም። ልክ ማድሪድን እንደ ማድሪድ የሚሰበሩ ተጫዋቾች አልነበሩም። ይሄ ትንሽ ስትጫናቸው ስህተት የሚሰሩ ተጫዋቾች አልነበሩም። ያም ሆኖ ግን አርሰናል ለኔ አንደኛ ጎል ማስቆጠር የሚችልበትን አጋጣሚ ድንቅ አጋጣሚ ፈጥሯል።
ከአንድም 2 3 4 5 ሁለቱ ዋን ቱ ዋን ከዶናሩማ ኤግዛክት ማርቲኔሊ ትሮሳርድ እኔ የማርቲኔሊ ኳስ በትክክል ተመቷል ብያላም ትሮሳርድም ከነበረው ስፔስና ጊዜ አንፃር ከጎሉ ጋር ከነበረው ማማለጭ ያለ ጫና ነው ኳሱን ያገኘው ጎል መሆን የሚችሉ አጋጣሚዎች ነበሩ ዶናሩማን ያደነክ የአርሰናል ተጫዋቾች የፊኒሺንግና አቅም ግን መተችበትም አጋጣሚ ነበር እንደዛ አይነት እድል ነው የምታገኘው እኮ በቻምፒየንስ ሊግ ምሽቶች ላይ አንድ እኮ ላታገኝ ይችላል ኤፍሬም ውጥረት እኮ ያለባቸው ጨዋታዎች ናቸው እንደ ማድሪድ እኮ ስቶክን መስለው ወጣይ ማድሪድ እኮ መጫወት አቅቶት በሎንግ ቦል በርናባው አየነው እኮ በአርሰናል ብልጫ ባንጻሩ ተመልከተው ፒኤስጂም የክሊኒካል የመሆን ችግር ነበረባቸው የመጨረስ ችግር የመጨረሻዎቹ 2 ጎሎች ተቆጥሮ ቢሆን ኖሮ በ3-0 ውጤት አርሰናል ወደ ፓርክ ደ ፕሪንስ ሊሄድ ይችላል አባካይ ነበር ያ ችግር ያለባቸው ግን በአብዛኛው በየጨዋታው እንዲህ አይነት ስህተት ግን የሚሰሩ አይደሉም ለምሳሌ መጀመሪያው ኳስ እንደሄዱ ነው ያገቡት በዛ ጨዋታ ላይ ሳቱልህ እንጂ ይሄ የፊኒሺንግ አቅማቸው ፒኤስጂ የተሻሉ መሆናቸው ጠቅማቸዋል ዲፌንሲቭሊ ምን ተሻሽሎ ተመልክቷል ፓሪስ ሰን ጀርመን ባለፉት 13 አመታት በትልልቅ ምሽቶች ሲወድቅ ዋናውና ትልቁ የሚታይበት ችግር ዲፌንሲቭ ለከርሱዋ በጣም የሚያስቁ የመከላከል ስትራቴጂዎች ነበሩት አሁን ግብ ጠባቂውን ዶናሩማን ከኋላ ይዘ ከፊት ያሉ ተጫዋቾች ቡካዮ ሳካ ኔቬስ ዲሲፕሊን ነበር አይደል ማን ነው ሜንዴስ ባስቶን ቪላ ጨዋታ እኮ ጎል እስከ ማስቆጠር ድረስ ይመላለስ ነበር ያን ቀን ግን አልወጣም ብዙ ከቡካዮ ሳካ የአርሰናል ዋናው መሳሪያ ቡካዮ ሳካ እንደሆነ ስለሚታወቅ ከቡካዮ ሳካ ጋር ሰረው ምናልባት ቡካዮ ሳካ እሱን የሚያልፍበት አጋጣሚ ካለ ሌላ ተጫዋች ዴቨሎፕ ያደርጋል ሳካ ከጨዋታው ጮን አርቴታ ፕላን ቢያል ነበረው እና ፓሪስ ሰን ጀርመን ባልተጠበቀ መንገድ ነው የቀረበው በጣም ድንቅ ፐርፎርማንስ አሳይቷል ነገር ግን ጨዋታው ገና ከመጠናቀቅ በጣም በብዙ ርቀት ላይ ነው የሚገኘው ገና ነው ያልተጠናቀቀ አርሰናል በተለይ ቶማስ ፓርቲን ሲያወጥ ባለማግኘቱ ምክንያት ራይስ ከ8 ቁጥር ቦታ ወደ 6 ቁጥር ቦታ እንዲጀምር ተደረገ በዚህ ቦታ ላይ በጣም ይቸገር ተጫዋች እንደሆነ ይታወቃል ኤፍሬም ከዛ ውጪ ሜሪኖ ማጥቃት ከሚችልበት ቦታ ላይ ወደ የራይስን ቦታ ወደ መሸፈን መጣ ብዙ ነገሮች ተነካኩ ያ የጨዋታው ላይ የፈጠረው ኢምፓክት ሰፊ ነው ስለዚህ ለመልሱ ጨዋታ አርሰናልን በዚህ ሁኔታ ላናገኘው እንችላለን ከጥንካሬው ጋር ሊመጣ ይችላል ያ ኖ ፓርቲ ያልነውም ለዛ ነው ፍቅር ራይስ 6 ቁጥር ይሁን 8 ቁጥር ይሁን በጨዋታው ቤሊንጋም መስሎ ነበር በዛ ሲባክ ማድሪድ እንደ ቫልቨርድና ቤሊንጋም እኮ ያቃጠለው ተጫዋች የለም 2-3 ሚና እንዲወጡ የሚመኛቸው ተጫዋቾች ቡርኑ እኮ በሲፈርስ ነው በርናባው ላይ የፓርቲ ያቺ ቢጫ አብደት የፓርቲ ሚና ወደ ራይት ባክ ሞቶ ያንን ስፔስ እየሸፈነ ሲፈልግ ሚዛኑን የሚጠብቀው ነጣቂ አማካይ ነው ራይስ በ100% ፎከሲንግ ወደ ማጥቃቱ ወደ ሹቱ ይሄ ኳሶችን ከነ ኦዴጋርድ ከነ ሳካ ማርቲኔሊ ጋር በጣም ወደ ክሬቲቪቲ የሚያተኩር ሆኖ የአርሰናል ሚድፊልድ ባላንስ መሰረት ይሆናል አንዳንድ የሚድፊልድ ባላንሱ ጀነራል ይሆናል ግን ዋናው አጋዡ ሲኖር ነው በማድሪድ ወትሮ በጋላክቲኮች የቀደሙ ዘመን ያለ ክሎድ ሜኬሌሌ ዚዳን ይቸገር ነበር እኮ ፍቅር ምክንያቱም ይሄ ሚዛን ጠባቂው የቡድኑን ባላንስ የሚጠብቀው አርሰናል ባላንስ አልነበረው because of ፓርቲ ፍቅር የሲዝኑ ምርጡ ተጫዋች ነው እስካሁን ላከናወነው ጉዞ ተጋጣሚዎች ደግሞ ነቪቲኒያ ፋቢያን ሩዝ ኔቬስ ነዱዌ ክራቪስኪ አይነት ተጫዋቾች ሲሆኑ ዋናው ነጣቂ አማካይ ይሄ ለነሳሊባ ኩዌር ሽፋን የሚሰጠው ዲፌንሱን ከሚድፊልዱ የሚያገናኘው ኦዴጋርድ አንድ አሲስት የክሬቲቪቲ እንቅስቃሴ ሳያሳይ ነው 89ኛው ደቂቃ ላይ ተቀየረው የቆመ ኳስ ማድረስ አቅቶታል ኤፍሬም የቆመ ኳስ የማዘንም የቅጣት ምትም ኳስ አያደርስም በቃ ሜሬኖ የራይስ መሆን አይችልም ሜሬኖ የዴክላን ራይስ ወርክ ሬት የለውም ፍቅር ራይስ ፓርቴን ለመሆን በሚያደርገው ጥረት ላይ የራሱን ሚና በመቶ ውስጥ ነው እንደ ቤሊንግሃም ማድሪድ እንደሚባከነው ይባከነው ከዛ ውጪ ግን ይሄ ሚድፊልድ ይሄ ኤኔሪኬ ጸንሶ የወለዳቸው ሚድፊልዶች ፍቅር ሳቦዝ ላይ ክራቨንበርችና ማካሊስተርን አንፊልድ ላይ ምንድነው ያደረጉት ከቶኒ ክሩስ ተነጻጽረው ክራቨንበርች በጣም ቤስት ሲዝን ያሳለፈው ዝም ብለ ስታቱን ብታይ ከ90% በላይ ነው ይሄ ፓሲንግ አኩሬሲው
ማካሊስተር ዓለም ሻምፒዮኑ ከሳቦዝ ላይ ጋር የፈጠሩት ጥምረት የቀዩ ምድር ገናና ሊቨርፑልን የፕሪሚየር ሊግ ሻምፒዮን አድርጓል። ሞግሬት ለመንገሱ ዋናው መሰረቶች ናቸው። ግን ፓርክ ደ ፕሪንስ ላይ ሊቨርፑል እንደዛ 80 ምናምን ደቂቃ ተንከራቶ በአጋጣሚ ጎል አስቆጥሮ ሲመለስ ፔዣ በቃለት የሚሊዮኖች ግምት ነበር። አንፊልድን ጭምር ማሸነፍ የቻሉ ናቸው። አንፊልድም ጸጥ ብሏል። ዋዛ ከአማዞን ፕራይም ጋር በነበረው የዚህ የትንታኔ ውል ዴምቤሌ ጎሉ እንዳስቆጠረ ኤምሬትስ ልክ ነው ወደ 20 ደቂቃ አካባቢ ጸጥ ነው ያለው። የአርቴታ የከተጥሪን ጭምር ነው ከረሱት ደጋፊዎቹ ሊጫወቱ መተው ተመሰጡ። አብረን 90 ደቂቃ እንዝለቅ የሱፐር ማይክ አርቴታ ይሄ የኖርዝ ለንደን ፎሬቨር የመድፉ ዲኤንኤን የመለሰው ትልቁ አሰልጣኝ ነው። ቬንገር ነበሩ የአርሰናል አባት ከነልጃቸው። አርሰናል ሁሉ ነገር አድርጓል በዛ ጌም ፍቅር ድባቡን ቴምፖ ሌጀንዶቹን ወደ ሰማይ እየሰቀለ ነው። ባለፈው በማድሪድ ጌም ላይ ኦንሪ ከነልጆቹ ከሐውልቱ አንስቶዛ በሰሜን ለንደን ደርቢ ጨዋታ ስፐርስ ላይ ያስቆጥሩ የተንሸራተታት አይኮኒክ ጭፈራው ያንን ጭምር በማሳየት ይሄ በደም በአርሰናል እንትኑን ስቧል ፍቅር። ያልተጠናቀቀው ጨዋታ በፔዥ አባካኝነት አርሰናል ምድሉን የማይጠቀም ሆኖ በተለይ የትሮሳድና የማርቲኔሊ ድሎችን ስታይ ከዛውጭም የፈጠራቸውን ታርጌት ድሎች እንደ ፔዥ ብልጫ የተሻለ የሞከረው ግን እኮ አርሰናል ነው ኦን ታርጌት የሞከረው ፍቅር። ይሄን ስትመለከት 1-0 ሬሞንታዳ ሜንታሊቲው በጣም ከፍ ያለ ከመሆኑ አንፃር አርሰናል ምክንያቱም ማድሪድን አሸንፎ ስኮዳኛው ታሪኩን ቀይሯል። ከፓርክ ደ ፕሪንስ ሌላ ድራማ እናያለን። ልክ ማክሰኞ እንደምንመለከተው እንደምንጠብቀው የኢንተርና ባርሴሎና ጨዋታ የሮቡም ጨዋታ 3-3 ከ0-0 ይጀምራል። ሆም አድቫንቴጅ ግን ኢንተር ሚላን ይዞ ከኢንተር ሚላን የላቀ የጌም ማኔጅመንት ኳሊቲ ጋርና የኢንዛጊ ታክቲካል ኳሊቲ ጋር ሮብም ግን ፍቅር ለኔ ኤኔሪኬ እንደተናገረው ነው ጨዋታው 90 ደቂቃ ይቀረዋል። አርቴታ ስፔሻል ነገር እንፈልጋለን ብሏል። የተለየ ነገር ይፈልጋል ይሄ ጨዋታ ግን ፓርቴን መልሶ የሚሄደው መድፈኛ ከነ ቪቲኒያ ፋቢያን ሩይዝ ኔቬስ ፊት ፓርቴ ስራውን መስራት በደንብ ከቻለ አንዳንድ ምሽቶች ፐርፌክት ይሆናሉ ፍቅር ለድራማ። ልክ ነው። የሊቨርፑል ዛሜዳ ሄዶ ጎል አስቆጥሯል። አሸንፎ መጥቷል። አስቶን ቪላ ገና በንጉሱ ፊት በደጋፊው በመጀመሪያ ደቂቃ ነው ፔዥ ላይ በመጀመሪያው አጋማሽ ላይ ነው ጎል ማስቆጠር የቻለው። ቀድሞ ነው ጎል ማስቆጠር የቻለው። ከዛ ነው ፔዥ ሪስፖንድ ያደረገው ጎሎች 3 ጎሎችን ያስቆጠረው እንጂ አስቶን ቪላ ነው ቀድሞ ያገባው። ጎል የሚያስተናግድ ቡድን ፓሪስ ግን ምንድነው በቂ ዝግጁነት ልክ ሃፍ ታይም ነው ብሏል አርቴታ ሚኬል አርቴታ። ገና ሃፍ ታይም ነው በእርግጠኝነት እንቀለብሷለን እንደዚህ አይነት ስሜት ይሰማኛል ብሎ ተናግሯል። ግን አርሰናል ጎል ማስቆጠር ጨምሮ እኔ ጎል ማስቆጠሩ ላይ እንዴት ይቆጠራል የሚለው ቻሌንጅ እንደሆነ ተመልክተናል። አርሰናል ያቺ የቆመሽ ኳስ ሚኬል ሜሪኖ ያስቆጠራት ኳስ በኢንች ደረጃ ነው በጣም በሚያጸጽት ሁኔታ ያቺ አሁንም የቆመ ኳስ ድሎችን ይተከማል አርሰናል። ሴት ፒስ ኪንግ ነው ሴት ፒሶችን ይተከማል። ከዛ ውጭ ግን ይሄ ሌሎች ተጫዋቾች ቢሆኑ ሌሎች ክለቦች እንደዚህ አይነት እድል ቢያገኙ ያመክኗቸዋል ብለህ የምታነሳቸውን ጥያቄ ታነሳለህ። አርሰናል ልክ እንደ ፔዥ አባካይ ነው ማርቲኔሊ እንደዚህ አይነት ኳስ መቼም የሉዊስ ኬሊን ፓስ አለማድነቅ አይቻልም። ከዶናሩማ ጋር ጎሉ እንደዛ ሰፍቶልህ ያንን እድል አግኝተ ትሮሳርድ ያንን እድል አግኝቶ የመጠቀም ነገር ነው ትልቁ ጥያቄ። አርሰናል ጎሉ ማን ያስቆጥሯል? አሁንም ሜሪኖና የዚህ ሴት ፒሱ ላይ ትልቅ መተማመን አድርጎ ይሄዳል። ሁለተኛው ግን ፔዥን ከማጋሊሽ አለመኖር ጋር ነው ፓሪስ ሰን ጀርመንን አለማስቆጠር እንዲችል እንዴት ያደርጋል ነው አርሰናል አሁንም ትልቁ ፈተና የሚመስል። ለሱ ትንሽ መልሳለሁ። ቶማስ ፓርቴ ይመጣል ኤፍሬም። ለምሳሌ ዴክላን ራይስ ዴምቤሌ ጎላን ሲያስቆጥር እኮ ወደ ክቫራትስኪያ ሊደረብ ወጥቷል። የሱ ቦታ ክፍት ነው። ዴምቤሌ በቀጥታ ነው ኳሱን የመታው። አንድም ተጫዋች አጠገቡ አልነበረም ፓርቴ። ስለዚህ ቶማስ ፓርቴ ሲመጣ ምናልባት ይሄ ዲፌንሲቭ የሚድፊልድ ስትራክቸሩ በደንብ የመስተካከል እድል ተስፋ ይኖረዋል። የፔዥን የማጥቃት እንቅስቃሴ በተሻለ መንገድ ለማቆም ጥረቶች ይደረጋሉ የሚል እምነት
አለኝ። አንድ ነገር ግን እዚህ ጋር ፍቅር ፓርቲ እግር ኳስ ላይ ያጋጥማል ቢጫ እብደቱ እንዳለ ሆኖ ግን ሁሌ አርሰናል እየደረሰ ሳያሸንፍ የሚመለስ ቡድን ሲሆን በትልልቅ ዋንጫዎች ማማው ጫፍ ደርሰ ከተመለስክ ዴብዝን ማጠናከር ሱላነሳ ሁሌም የነበረው የኖረው የቀጠለው የአርሰናል ችግር ዘንድሮ ማሳያ ነው። አንዳንዴ ሙሉ ኃጢያቱን ወደ ፓርቲ ማምጣት ያስፈልጋል። እንደሱ ብቻ ሳይሆን የተሳቱ ኳሶችን ስታይ የሚጨርስ አጥቂ ማምጣት የአርሰናል ችግር ነበር። የፓርቲን ተተኪ ማዘጋጀት ባላንሱን መጠበቅ ቡድኑ ፓርቲኮ በጣም ዘንዶ ጥሩ ለአርሰናልም እሱም ተጫዋቹ መድለኛ ስለሆኑ እንጂ መታመነው ተጫዋች እኮ አይደለም። ጉዳት ጥሩ ሲሆን በጣም ምርጡ ሚድፊልደር ምርጡ 6 ቁጥር ነው ቶማስ ፓርቲ ከአትሌቲኮ ጀምሮ አይተናል። ግን ጉዳት በጣም የሚሰብረው ልጅ ነው የሚያሰቃየው ልጅ። ስለዚህ ሁሌ እሱን ተማምነህ የምትቀመጠው አይደለም። ሌላ ጆርጊኒዮን እድሜውን ተመልከት ደግሞ አንፎርቹኔት እሱም ደግሞ ተጎዳ ማትጠቀምበት ሆነ። አጠቃላይ ሚድፊልዱ ላይ ያሉት ነገሮች ሜሪኖም ደግሞ ከመጣበት ፖዚሽን በላይ ለኔ የመጣበት በፔጆ ጨዋታ ለተሰለፈበት ፖዚሽን ለ8 ቁጥር ቦታዎች ለማካይ ቦታዎች ነው የመጣው። ለአርሰናል ግን የተሻለ የሆነው ወደፊት አርሰናል በተቸገረበት ቦታ ላይ ባለፉት 13 ጨዋታዎች 6-7 ጎሎች ላይ ቀጥተኛ ተሳትፎ ነበረው እና አርሰናል ትናንት ወዲያ በነበረው ጨዋታ ኤፍሬም ፕሬስ እኮ ሊያደርግ ይሞክራል እንደ ማድሪድ በ5 በ6 ተጫዋቾች ፕሬስ አድርጎ ፓሪስ ሰን ጀርመን ለማስጨነቅ ይሞክራል። ግን ተጋጣሚው አይደነግጥም። ፖዚሽናቸው አንድ ተጫዋች ቢያንስ ነፃ ፖዚሽን አለ የአርሰናልን ፕሬሲንግ ማለፍ የሚችል ከዛ ቀጥሎ ደግሞ ኳሱ በፍጥነት ነው ሙቭ የሚያደርገው ኳሱን ስለሚቀበል አንተ ለተጫናቸው ስትሄድ ኳሱ ሄዷል በፍጥነት ነው የሚሄደው። ለዛ ደግሞ የተመቻቸ ተጫዋቾች አቋቋም ሼፕ አለ በተደጋጋሚ ያንን ይፈጥሩት ነበር። ይሄንን ምስጋና የምትሰጠው ኤንሪክ ለሉዊስ ኤንሪኬ ይመስለኛልና ከሜዳ ውጭ ነው ከባድ ነው። ፓርክ ደ ፕሪንስ አሁን በነውጠኛም ይሄ በጣም በተራቡ ደጋፊዎች ሞልቶ በማሸነፍ ተስፋ ነው የሚመጣው። አርሰናል ኤምሬትስ ከነበረው ቻሌንጅ በላይ ይጠብቀዋል። ግን ራሱ ዴቪድ ራያ አሰልጣኙ ሚኬል አርቴታም የሚቀለበስ ውጤት ነው ብለው ግን ዝተዋል። ከመዛት በላይ እንጠብቃለን። አለዛም እንደ ማሪር ነው የምትሆነው ዝተህ ተባረርኩ እንዳትል እንደዛም እኮ ያጋጥማል። ግን አርሰናል ያልተጠናቀቀ ምዕራፍ ላይ በጣም ፔጄ ኳሊቲው በጣም ተደነቀ እንጂ ይሄ የላቀ ብልጫ አርሰናል ደግሞ የተወሰደበት አይደለም። 52-48% ነው ፖዚሽኑ እንኳን ፍቅር በ90 ደቂቃ ኦፍ ታርጌት ሙከራዎቻቸው ተመሳሳይ አካባቢ ናቸው። ኦን ታርጌት አርሰናል የተሻለ ነው። ግን ኖ ፓርቲ ስንል ፕላስ የፔጂ ሃይ ኳሊቲ ሚድፊልደሮች ይቀርታ ስላቋረጥኩ ኤፍሬም አሁን ደጋግሜ አንስቻለሁ። ኦዴጋርድ 23 ፓስ አንድም ግን ኦን ታርጌት አይደለም ከባርሴሎና ማሚን ከፒኤስጂ አማካዮች ጋር አነጻጽሩ በጣም ሰማያዊ ልዩነት ነው ያለው። በ23 ፓስ ነው ትክክለኛ ፓስ የነበረው። ትንሽ ኢምፓክት ነው የነበረው። ያለቀ ኳስ አይሰጥም ነበር። አሁን ፓርቲ ያልጎለው የሚመስለኝ ፓርቲ ያለመኖር አርሰናል አሸንፎ ቢሆን ነገሮች ጥሩ ሆኖ ቢሆን እኮ ፓርቲ ላተመለከተው ይችላል። ጨዋታው እየታየ በምስል ጭምር በተደጋጋሚ እንዲታይ የተደረገበት የተገደደበት ምክንያት የፓርቲን ጉድለት መሸፈን የሚችል ዴፕስ አርሰናል አልነበረው። ተጋጣሚው ደግሞ እንደ ፓርቲ አይነት ተቃራኒ ይፈልጋሉ። ገጭቶ የሚያቋርጥ የሚሸፍን ዲፌንሱን የሚሸፍን ይፈልጋል። አርሰናል ያልነበረው ፍቅር ያልነበረው አርሰናል በጆርጊኒዮ እንኳን እንዳይቆምር ሳይጫወት የሚጎዳው ነው። ከሉክሾ ጋር መሰለኝ የሚያድረው የምሬን ነው ማለት በቃ ሳይጫወቱ የሚጎዱ ናቸው። አሁን ጆርጊኒዮ የተጎዳበት መንገድ ስታይ ሉክሾም ቤቱ ነው እኮ የሚያድረው ግን ይጎዳል። የፓርቲ ሚና ዘንድሮ የአርሰናል ዋናው መሰረት ነው። የአርሰናል ደጋፊዎች ያውም ዣካን እኮ ይናፍቃሉ። አርቴታ ሜንቴን አድርጎት ቢያቆየው ገባ ወይ እንደሱ አይነት ተጫዋች መተካት ያስፈልጋል። ፓርቲ ሁለት ቢጫ ሲያይ ጉዳት ቢመጣ ቅጣት ቢመጣ ተጫዋቾች ቢያብዱ ግን በቃ ቡርኑ ራቁቱን ይቆማል። አማራጭ የለውም። ዴብዙ ጠባብ ነው። ባላንስ የለውም። አሁን አርሰናል ባላንስ አልነበረም። ሚዛን የጎደለው ስብስብ ነበር። እንደውም አንዳንድ ተጫዋቾች ከአቅማቸው በላይ ከቨር ያደርጋሉ። በተለይ ማይልስ ሉዊስ ስኬሊ የሚባል ተጫዋች በደም በሱ ሳይድ እኮ ስጋት የለም።
ዱዌን እኮ ያው የዱዌ ሃይ ኳሊቲ እንዳለ ሆኖ ግን እንዴት ዱዌን ተመልከት እዛ ላይ እንደገና ሐኪሚ ምን አይነት ጉልበታም ፈጣን ሯጭ እንደሆነ ተጋርሏል በፍጹም በዛ መስመር አብዛኞቹ ነገሮች አቆሟል ቲምበር ተጋርሏል ግን በአብዛኛው የቲምበር ነገሮች ደግሞ ሪስክም ነበራቸው ተጫዋቹ ከአቅሙ በላይ ሆኖ ነበር ከፋራ ዳኛው ትንሽ አዘኔታም ነበራቸው ብዬ ነው ማስቀምጠው ያ በጣም ድሪብል የሚያረግ ቤላሩስ ከባድ ፋውሎች ሲሰራ ነበር በጣም ይሄድባል ኳስ ይገፋል ይይዛል እንደገና ዳይሬክት ፉትቦል ይሄ ቀጥተኛ የማጥቃት ጨዋታ ላይ ፍቅር ፈታኞች ናቸው ፔጆች ስለዚህ ሳሊባ ጥሩ ነበር ዊሊያም ሳሊባ ጥሩ ነበር አይተኮነ የሚቀበልም ተጫዋች ምናምን ስለሚጠፋ አንዳንዴ ዛባሉ ምልልሶች አርሰናል የዲፌንሲቭ ስህተትም ይሰራ ነበር እዛው ጎል ላይ ትሮሳርድ ጎል ላይ ኳስ ተነጥቀው ያመከኗቸውን ኳሶችና ራይ ያዳነው ኳስ በተለይ አንድ ኳስ በእጁ ወድቆ ያዳነው ኳስ እንደገና ተመልሶ ተመቶ ፖል የመለሰው ኳስ ብቻ አርሰናል አንድ ድለኝነቱ ቶማስ ፓርቲን ማግኘቱ በመልሱ ጨዋታ ሁለተኛው ደግሞ ለፔጅ አይነት ተጫዋቾች የተጠናቀቀው በጣም ሊቀለበስ በሚችል ውጤት መሆኑ 1-0 ትልቁ አድቫንቴጅ እሱ ነበር በየነው ማስበው እንደ ተጋጣሚ ባህሪ የጨዋታ ሂደት ተለዋጭ ኳስን የሚቆጣጠር ለፈጣን የማጥቃት ሽግግር ምቹ የሆነ ቴክኒካሊ በጣም በዳበሩ ኮከቦች የተዋቀረ ፕሬስ ሲደረግ የማይደነግጥ የጎል ዕድሎችን ለመፍጠር የማይቸገረው ፔጄ የኤንሪኬ መሰረት ነው ሐሙስ ዛሬ ምሽት ዩሮፓ ሊግ የማንቸስተር ዩናይትድ እጅግ ወሳኙ ቀን ፍቅር ከቢልባኦ ሜዳ ዩሮፓ ሊግ ፋይናል በነገራችን ላይ እዚሁ ሜዳ ነው የሚከናወነው ኒኮ ዊሊያምስ ወሳኙ ቀን ለሬድ ዴቪልስ ምናልባትም ላሚን ያማል ስንል የትም የሌለው ካልን ሌላም በጣም ሱፐር ታለንት የዚህ ተጫዋች የቅርብ ወዳጅ እና ጓደኛ የስፔን ብሔራዊ ቡድን መሰረቶች የአውሮፓ ዋንጫ እንዲያሸንፉ ግራና ቀኝ ከተጋጣሚዎቻቸው ፊት ሁሉ ነገር ይሰሩ የነበሩ ናቸው የሩበን አሞሪም ማንቸስተር ዩናይትድ በጣም መጥፎውን ሲዝን አሳልፏል መውረድ የቀረው ሲዝን ነው ያሳረፈው ሲዝኑንም ደግሞ ለማዳን ዩናይትድ ያለው የመጨረሻው ድል ይሄ ነው ፍቅር ከሁለት ሳምንታት በፊት በተለይ ከበዓል ዋዜማ ጋር በተያያዘ በዛ ሐሙስ ምሽት የመጨረሻዎቹ 6 ደቂቃዎች ዩናይትድ የሆነውን ነገር ብቻ እዚህ በፈርጊ ታይም ፎርሙላ ካምባክ አርጓል በ90 ደቂቃ መርቶ ለ0 ወደ 2 አቻ የቀየረውን ያውም ሊዮን ቀይቶበት 30 ደቂቃ ሲጨመር ወደ 4-2 ተመሪነት የተቀየረው ዩናይትድ 114ኛው ላይ ፔናልቲ ብሩኖ 120ኛው ላይ ማይኖ 121ኛው ላይ ሃሪ ማጓየር ፍቅር የዩናይትድ ብቻ የሚመስለውን ካምባክ ከድል መንፈስ አድባሩ ቲያትር ኦፍ ድሪምስ አምጥቷል ያ ሞመንት ምናልባት ለማንቸስተር ዩናይትድ ትልቅ ሞቲቬሽን ይፈጥራል ፈተናው ከባድ ነው ተጋጣሚው ቢልባኦ ነው ዛሬ በሜዳው ነው የሚጫወተው ቢልባኦ ኒኮ ዊሊያምስ እጅግ አስቸጋሪው ተጫዋች ነው ዩሮፓ ሊግን አሸንፎ ዳይሬክት የቻምፒየንስ ሊግ ትኬት መቁረጥ የማንቸስተር ዩናይትድ የመጨረሻው ሲዝኑን ለማዳን ኮከቦችንም በጣም አሁን ማቲያስ ኩናን ጨምሮ እንዳስፈረመ እየተገለጸ ይገኛል የበለጠ ሰቦ ኮከቦችን ለማምጣት የዩናይትድ የመጨረሻው ድል ነው ፍቅር ዶክተር ቶተናምም ሰሜን ለንደን ላይ ቡዶ ጊልሚትን ይገጥማል ለኔ ማንቸስተር ዛሬ ነው ዋንጫ ጨዋታው የዛሬና የመልሱ ጨዋታ ከአራቱ ቡድኖች በጣም በጥንካሬው የተሻለ ዋንጫውን ያነሳል ተብሎ የሚገመተው ቡድን የሳን ሜሜሶ አትሌቲክ ቢልባኦ በጣም በሆም ግሮን ተጫዋቾች የሚታወቅ ነው በራሱ በጣም ትልቅ የእግር ኳስ ካልቸር ያለበት ስታዲየም ነው ዘንድሮ በላሊጋው ላይ በጣም ጥሩ ናቸው ማድሪድ እንዴት ሳንቲያጎ በርናባው የቫልቨርዴን ታምር እንደጠበቀ ምናሳውሰው ነው አይደል ያችን ሮኬት ጎል ለማስቆጠር በጣም ዲፌንሲቭ ኦርጋናይዜሽን ናቸው በጣም ጥሩ እና ደግሞ ይሄ ከፊት ወንድማማቾች በፕሬሲንግ በጣም አደገኞች ናቸው በቫልቨርድ በጣም ጥሩ ቡድን ሰርቷል ብለን ማሰብ እንችላለን እነሱ ቫልቨርድ ለተጋጣሚ የሚቀያየር ጫና የሚፈጥሩ ከፊት ያሉ ፈጣን ተጫዋቾች እንደገና ደግሞ ጎል የማይቆጠርበት ቡድን ብዙ እንደ ስፔን ቡድኖች በፖሴሽን የሚታወቅ ቡድን አይደለም ብለው ይገልጹታል ኤፍሬም አትሌቲክ ቢልባኦ ሞር ዳይሬክት የሚጫወት በጥቂት ኳሶች ወደ ጎል የሚደርስ ቡድን ነው ብለው ያስቀምጡታል እና ይሄ በጣም የእግር ኳስ ባህል ከፍ ባለባት ከተማ ላይ ማንቸስተር ከምንም ጊዜ በላይ
ጥንካሬውን የሚፈትንበት ጨዋታ ይሆናል ብዬ ነው ማስበው። የእድል ሁሌ አይገኝም። ከተሰናበተ በኋላ ነው የመጣው ማንቸስተር ዩናይትድ ከሄደ ከወጣ በኋላ ነው በ6 ደቂቃ 3 ኦልድ ትራፎርድ ላይ የመጣው። ስለዚህ ይሄንን እድል በሆነ በጥንካሬ መጠቀም መቻል አለበት። ትልቁ ጥያቄ ማንቸስተር በተለይ ማጥቃቱ በጣም ደካማ ነው ዩናይትድ፣ መከላከሉ ደግሞ የበለጠ እስካሁን ሼፑን ያላገኘ በውጥነት መከላከል የማይችለው ነው። ስለዚህ ዛሬ እንዴት ነው ጎል ሳያስተናግድ መውጣት ነው? ዶናሩማን ላየ ሪያን ስታይ ማን ነው ዶናሩማና ሪያን ላየ ኦናና በታች ከስተት ከታችኛው ይመራል። አዎ የተመታው ላይ ይገባል እኮ አንዳንዴ ስተት የሚሰራ ቡድን ነው። ይሄ ቡድን ደግሞ ዳይሬክት ፈጣን ተጫዋቾች አሉት። ሜዳው ላይ በነገር ላይ እንዲህ አይነት ጨዋታዎች ሜዳ ላይ የሚደረግ ጨዋታ ላይ ለማጠናቀቅ ነው እንቅስቃሴ። ስለዚህ ማንቸስተር በምን አይነት ሜንታሊቲ ነው አድቫንቴጁን ወደ ኦልድ ትራፎርድ ይዞ መምጣት የሚፈልገው? ሊዮን ላይ የሰራው ስተት ነው ዩናይትድ ኦልድ ትራፎርድ ላይ እንዲሰቃይ ያደረገው። 2-0 እየመራ ኦሊምፒክ ሊዮን በሊዮን ሜዳ 2-1 ወጣ። ሜዳው ላይ እንደገና ያንን አድቫንቴጅ ፈጠረ። መከላከል አልቻለም ማንቸስተር 4-2 መመራት ቻለ። ምስጋና በኋላ ላስቆጠራቸው 3 ጎሎች እጣ ፈንታውን ቀለበሰ። ከዚህ አስቸጋሪ ሜዳ ሬንጀርስን ጥለው ነው የመጡት አትሌቲኮች። ከዚህ አስቸጋሪ ሜዳ ምን አይነት አፕሮች ይዘው ይቀርባሉ? ሮብና አሞሪም ያላቸው ተስፋ ብቻ ነው መዋደቅ መታገል ብቻ ያለበት 180 ደቂቃ ከፋይናሉ በፊት ዩናይትድ ሊዮንን ቢያሸንፍ በአውሮፓ እስካሁን አልተሸነፈም። ስትሬንግዙ እሱ ነው። ግን አሸንፎ ስለ ቡድኑ የምትጠራጠራቸው ነገሮች ብዙ ናቸው። እነሱ ስህተቶችን እንዴት ይቀርፋል የሚለው በዚህ ጠንካራ ተጋጣሚ ፊት የምንመለከት ይሆናል። ኒኮ ዊሊያምስን ማን ያቆማል? ቁጥሮች እኮ ፍቅር አንዳንዴ ዝም ብለህ በቃ በገገማው ለመከራከር ይሆናሉ እንጂ አሁን ዩናይትድ ሲዝኑ ሙሉ አልተሸነፈም ስትል ምን ኢንተር ሚላን ነው የሚመስለው የሚመስለው እኮ አልተሸነፈም ሲዝኑ ሙሉ ስትል ቃቡር ነው የሚያስብል ነው የሚመስለው። ውድድር አመቱን መጥፎውን የውድድር አመት ለማዳን ይሄ በስተት የታጀበ በሽንፈት የታጀበ ሪከርዶችን በመነጠቅ የታጀበ ልክ ነህ እኮ ሁሌ ፈርጊ ታይም ፎርሙላና ካምባክ የለም እኮ ያ የድል አድባር መንፈሱ አይኖርም እኮ። ስለዚህ ቢልባኦ ላይ የሚኖር ስትራቴጂ ወሳኝ ነው። አሞሪምም ለስልጠና ኬሪየሩ ፍቅር ለኮቺንግ ቀጣይ ኦልድ ትራፎርድ ጉዞና ውጤቱ ምክንያቱም ኒኮ ዊሊያምስ ይሄ ተጫዋች ፍቅር በየትኛው ሞመንት እንግዲህ በጣም ከያማል ቀጥሎ ከሚጠሩ ታለንቶች መካከል ነው። ወደፊት በእንግሊዝ ፕሪሚየር ሊግ ክለቦች ራሱ ባርሴሎና ሪያል ማድሪድ የሚመኙት ነው። እዛው ያደገ ነው። የዚህም ተጫዋች እድገት ከአፍሪካችን ተነስቶ በጣም የሚገርም ኬሪየርና ታሪክ አለው። ወደፊት እናመጣዋለን። የነ ማዝራዊ የነ ማቲያስ ዴሊት ሃሪ ማጌር ዮሮ ራሱ ካዜሜሮና ዩጋርቴ ስራ በጣም ወሳኝ ነው ኒኮ ዊሊያምስን ለማቆም። ዩናይትድ ጎል ካስቆጠረ ቡሩኖ ነው ያለው። ዩናይትድ የቆመ ኳስ ካስቆጠረ ቡሩኖ ነው ያለው። አሲስት ካደረገ ቡሩኖ ነው ያለው። ቡሩኖ ነው የሚመስለው። ኦናናን ፈጣሪ ይጠብቅልን። ሌላ ማለት አይቻልም። ዶክተር ቶተናም ከቡዶ ጌልሚት ስል ዛሬ ለቡዶ ጌልሚትም ቶተናም ውጤት ካከፋፈለ ስፔሻላይዝ ያደረገ ዶክተር ነው የሚሆነው። ውጤት በማከፋፈል ነው በነገራችን ላይ ዶክተር የሚባለው። አሁን መቼ ለሳንፊልድ ላይ ታል ሲያጓጓ 1-0 መራኩ ቶተናም ባይነኳቸው ይሻል ነበር 5 ገባበትና ቶተናም እኔ አንጄ ፖስቴግሉ ሳይባረሩ ሲዝናቸውን ሊጨርሱ ነው። ዳንኤል ሌቪ የሚጠብቁት ይሄን ዩሮፓ ሊግ ነው። በቡዶ ጊልሚት ከሰሜን ለንደን ዛሬ ከተሸነፈ ለኖርዌይ ክለብ ሌላ ጥሩ ፍቱን መድኃኒት ውጤት ዋንጫ ቢያነሱ ይባረራሉ ይመስለኛል። እኔ እንደዚህ አይነት እምነት አለ። ለምን መሰለህ? ቶትናም አሁን ይሄ ሁለተኛ ሲዝናቸው እሳቸውም በሁለተኛ ሲዝኔ ዋንጫ አመጣለሁ ሲሉ ተናግረዋል። ምናልባት ዩሮፓ ሊግ ሊያሳኩ አሁንም እድል አላቸው። ከማንቸስተር አንጻርም እኔ እድለኛ ናቸው ቦዶ ግሊምት ማግኘታቸው። ቀላል ተጋጣሚ ነው እያልኩ አይደለም። ጆዜንን እንዳደረጋቸው ምናምን አስተውሳለሁ። ከቢልባኦ አንጻር ስትመለከት ቢልባኦ ግብ ጠባቂው ስፔን ግብ ጠባቂ ነው ኡናይ ሲሞን ነው። እነዚህ ሁለት ወንድማማቾች በጣም ፈጣኖች። የማንቸስተር መከላከል እኔ ዛሬ ማጓየርን በተለየ ሁኔታ
ዴሊት ዩሮ መስራዊ ከነዚህ ተጫዋቾች ከዚህ ከ3 4-3 አሰላለፉ ላይ ምቾት ሳይሰማቸው የሚጫወቱ ተጫዋቾች ጭምር በብዛት አሉበትና አንዳንድ ተጫዋቾች ትንሽ ስቴፕ አፕ አድርገው በብሩኖ ፈርናንዴዝ ልክ ቡድኑን ለማገዝ መቻል አለባቸው። ጎል ከተገኙ ድሎች መጠቀም መቻል አለባቸው። አሁን በመጨረሻ ደቂቃ ነው ጎል አስቆጠረው ራስሙስ ሆይሉንድ። ግን ዩናይትድ በዛ ጨዋታ ያሸነፈ ይመስል ነበር ሴሌብሬሽኑ። ተጫዋቹ ከረጅም ጊዜ በኋላ ነው ጎል ያስቆጠረው። ለራሱ ነው የሚደሰተው ከ3 ወር አንድ ስለሚያስቆጠር ከረጅም ጊዜ በኋላ። በእንዲህ አይነት ጨዋታዎች ላይ ደግሞ በቃ በሆነች አጋጣሚ የምትገኘን እድል የመጠቀም ባህል ያለው ቡድን መሆን አለበት ከሜዳው ውጭ አድቫንቴጆችን ለማውጣት። አትሞስፈሩም ዩናይትድ ደግሞ እንደዛ በጣም ከሚያስፈሩ ስታዲየሞች መካከል አንዱ ተብሎ ይጠቀሳል ሳን ሜሜስ። ስለዚህ ፎከሲንግ ማንቸስተር ዩናይትድ የዛሬው የ90 ደቂቃ የጨዋታ ዝግጁነት ጌም ስትራቴጂ እጅግ ወሳኝ ነው።